وخاشو وراشو وراشو مباري عاشقي حبيبي እኔ ለዚህ ቦታ እንግዳ ነኝ። በርግጥ እዚች ውብ ከተማ ሐረር በመምጣቴ ደስ ብሎኛል። ለአገሩ እንግዳ ለሰው ባይተዋር የሚባል ነገር ሐረር ላይ አይሰራም ሲሉ ሰምቻለሁ። በርግጥ ብዙ ነገር ነው የሰማሁት። እንዲያውም ሐረር እንግዳ ሳይሆን ቤተሰብ ነው የምትሆነው የሚባለውን ነገርም ሰምቻለሁ። ታዲያ በሐረር ውበት እየተደመምኩ ሌላ ውበት ደግሞ አይኔን ሰረቀው። ምን አይነት ውበት ነው! ወደ ተሳብኩበት ውበት መንደርደርም ጀመርኩ። ልጅቷን ተከትዬ ወደ ጀጎል ስገባ ሌላው የሐረር ውበት ተቀበለኝ። እንዴት ነሽ? ደህና ነሽ? ሃይ በጤና ነው እንዴ ከዛ እዚህ ድረስ የተከተልከኝ? በጣም ቆንጆዬ ነሽ። አለባበስሽም በጣም ነው የሚያምረው። ምን ፈልገህ ነው? ስልክሽን ትሰጪኝ? አታየኝም እንዴ? ሃይ የለበስኩትን አለባበስ አይተህ ራሱ አትረዳም ነው ወይስ ለሀገሩ እንግዳ ነህ? እኔ ባለ ትዳር ነኝ። ውይ ይቅርታ፣ እንግዳ ስለሆንኩኝ ነው። ይኸው አታየኝም አለባበሴ? ይሄ የባለ ትዳር አለባበስ ነው። በሊዮል ያላገቡ ሴቶች እዛ ጋር አሉልህ። የለበሱት አለባበስም እንደዛው ያላገቡ ሴቶች የሚለብሱት ልብስ አለባበስ ነው የለበሱት። አመሰግናለሁ። አሁን የለበስኩት አለባበስ የሐረሪ ያገቡ ሴቶች እንዲሁም በእድሜ ገፋ ያሉ ሴቶች የሚለብሱት ልብስ ነው። ያው ቅድምም ልጁ እንግዳ በመሆኑ ነው ያላወቀውም ያልተረዳውምና አስረድቼዋለሁ። ያገቡ ሴቶች የሚለብሱት አለባበስ በመጀመሪያ ላይ ጉፍታ የሚባል አለ። ይሄ ከስርኔ ከፎጣ ስር የለበስኩት አለ እና ቀሚስ ይለብሳሉ። ከዚህ ልብስ ስር አለ ቀሚሱ ማለት ነው። ይሄኛውን ማለት ነው ከሱሪ ጋር ትለብሳለች አንድ ያገባች ሴት ማለት ነው። ያገባች ሴት የምትለብሰው እንደዛ ነው እና በሐረሪ ቋንቋ ሀታም ትባላለች ያገባች ሴት ማለት ነው እና የምትለብሰው ጌጣጌጦቹ ይሄ ዘርገፍ ይባላል። እዚህ ጋር እንደዚህ ረዘም ብሎ ያንገት ሐብል አለ ወቅሪ ይባላል። አንድ ሴት ስታገባ እዛ ወንዱ ቤት ጓደኞቿ ቤት ዞር ዞር ብላ ፎቶ ተነስታ ብላ ከጨረሰች በኋላ ወንዱ ቤት ትሄዳለች። ወንዱ ቤት ስትሄድ
እዛ ወተት ይቀርባል፣ ጣፋጭ ምግቦች ይቀርባሉ። ያንን ተመግበው ከጓደኞቿ ጋር ከተደሰቱ በኋላ የሚሰጣት ብር አለ። ያንን ብር እዛ እንትን ውስጥ ነው የምታስገባውና ትከፈታለች፣ ነገርየው ይዘጋል እና ያንን ይጠቀማሉ። ጌጡ አለ፣ ረዘም ያለ ወቅር የሚባል አለ። ሌላ ደግሞ እዚህ አንገት ላይ እንደዚህ ጥብቅ ተደርጋ የምትታሰራለች፣ ላዚም ትባላለች። ያው ባልየውም በስጦታ መልክ መስጠት ይችላል። በይበልጥ ግን የሴት ቤተሰብ ነው የሚያዘጋጀው። ያው ኖርማሊ መንገድ ላይ ስንሄድ እንግዲህ ያገቡ ሴቶች ኖርማል ልብስ ነው የምንጠቀመው እና እንዳገባን የሚታወቀው አሁን ሰርግ ቤት ላይ ስትገናኝ የምትለብሰው ልብሶች አሉ። በዛ ልብስ ይታወቃል፣ ያገባችም ያላገባችም ሴት ማለት ነው። እና እንደገና ደግሞ ሸዋሊድ አለ። በዛ ሸዋሊድ ክብረ በዓል ላይ ያገቡ ሴቶች የሚለብሱት ልብስ ለብቻ ነው፣ እናቶች የሚለብሱትም ለብቻ ነው። እንደገና ደግሞ ወጣቶች የሚለብሱትም ለብቻ ነው። ህፃናቶችም እንደዛው በእድሜያቸው ማለት የሚያደርጉት ልብሶች የተለያየ ነው። የሀረሪ ልብስ እንዲህ በትንሹ የሚገለጽ አይደለም፣ በጣም ሰፊ ነው። ያላገቡ ሴቶች ደግሞ ያው በሩቅ ሳሳየውና አስጠቆመው የነበረው የለበሱት ልብስ ያላገቡ ሴቶች ልብስ ነው የለበሱት። ለዛ ነው ወደ እነሱ የጠቆምኩት። እኔ ደግሞ ያው አጥላስ ደግሞ ለማግባት የተዘጋጀች ሴት ናት ያንን ልብስ የምትለብሰው። አንዷ እህቴ የለበሰችው ማለት ነው። ያንን የምትጠቀመው ዛሬ ለሰርጓ 2 ቀን 3 ቀን ሲቀረው ከጓደኞቿ ጋር ተሰብስባ ዞር ብላ ፎቶ ለመነሳት ለማግባት ዝግጁ መሆኗን የምታሳውቅበት ልብስ ነው። አጥላስ ይባላል። እሷ አንዷ እህቴ የለበሰችው። አንዷ እህቴ ደግሞ ልክ እንደዛው ለማግባት ዝግጅት ላይ ገና የምትፈለግ ናት። እሷ ብቻውን ተፈልጋለች። አጥላስ የለበሰችዋ ተፈልጋለች። ኦሬዲ ዝግጁ ናት ማለት ነው። በዛ ነው የሚለየው። ሀጭራዝ የሚለብሱ ሴቶች ገና ኮረዳዎች ናቸው፣ ወጣቶች ናቸው የሚለብሱት። ያው እንግዲህ እንደሚቀናው ተስፋ አደርጋለሁ። ፈጣሪ እንዲያጋጥመው ጸልይለታለሁ። መላው ለሙስሊም ማህበረሰቡ እንኳን ለአረፋ በዓል በሰላም አደረሳችሁ እላለሁ።